አብርሽና ሄርሜላ አንድ አልጋ ላይ አንድ ሮም አንድ ክላስ ውስጥ አብራችሁ ካልተኛችሁ እኔ ቤት ሄጄ አላርፍም፣ ማረፍም አልችልም። ማናችንም ቢሆን አብርሽና ሄርሜላ ሲተኙ ካላየን አናምንም ነው እያሉ ያሉት የአብርሽ ጓደኞች ማለት ነው። አዎ ምንድነው ሄርሜላ ናት መድኃኒቱ፣ ሄርሜላ ናት ፓራስታሞሉ፣ ሄርሜላ ናት ጥይት ክኒኑ አላችሁ እኮ። ምንድነው እንዴ? እሱ እኮ ባለትዳርና የልጅ አባት ነው። ምንድነው ግልኮሱ ናት ሄርሜላ አላችሁ። ምንድነው እንዲህ ተንተከተከባችሁ ሁላችሁም ማለት ነው። በዚህ ነበር መከልተው እንዴ አብርሽ። እነዚህን ልጆች ማለት ነው ከሮምህ አይደለም ከክላስህ አይደለም ማስወጣት ያለብህ ከህይወትህ ነው። እኔ እነግርሃለሁ ከህይወትህ ማስወጣት አለብህ። ምክንያቱም ስለማይረቡ፣ ምክንያቱም አስመሳይ ስለሆኑ፣ ምክንያቱም እባብ ስለሆኑ፣ ምክንያቱም ጓደኛ ስላልሆኑ ጠላትህ ናቸው። ሄርሜላ አብራህ ካላደረች እኛ የትም አንሄድም። ቢያንስ ሄርሜላ አብራህ ትሁን ብለው ግግም ብለው 20 ደቂቃ ይከራከሩታል። ባለትዳር ነው ወንድና ሴት እንዴት ነው ይሄ? አቤላ ቆይ አቤላን ማን በዚህ ይበልልኝ? አቤላን ማለት ነው ማን ይበልልኝ? ወይኔ ቀለማ የአብርሽን ህይወት እያየ ነው እያበላሸው ነው አቤላ ማለት ነው። እያየን ስለዚህ ምን እያሉ ነው? ሄርሜላና አብርሽ አንድ ላይ እየተኙ ማየት አለብን። እያየን እንዲተኙ እንፈልጋለን። አብርሽ ሄርሜላ ላይ እያየን እንግዲህ መሳሳት አለበት እኮ ነው እያሉ ነው ያሉት። እንዴት ሆኖ መሰላችሁ? ለምሳሌ አብርሽ ልብስ ቀየረችለት ምናምን፣ እነሱ ደግሞ ሲሄዱ እንግዲህ መቼስ ትራስ አንስታ መሬት ላይ አተኛ አልጋ ላይ ትተኛለች ካጠገቡ። ከዛ ደረቱን ትዛለች። ያው ታውቃላችሁ ስድ ናት፣ ባለጌ ናት። አዎ ምንም አትቆጠብም። ምንም ነገር ስርዓት የላትም። ሄዳ ደረቱ ላይ ትለጣጥፋለች፣ ጢሞቹን ትነካካለች። ከዛ እንግዲህ ትነካካዋለች። ትኩሳትህ ቀነሰ አልቀነሰ ምናምን። መቼስ አጥሚት አትሰራለት ያሉት ሆቴል ነው። አብረው ካልተኙ የሚሉን ነገር እኮ እኔ ግርም የሚለኝ ቤት ውስጥ ቢሆን አጥሚቱም ገንፎውንም ምኑም ከዚህ በፊት እንደተደረገ ወተቱንም ምኑም በሰልሰል አድርጋ ታመጣለች። ሆቴል ላይ ግን ምንድነው የምታደርግለት? ምንም አታደርግለትም እኮ ሆቴል ላይ በቃ ላይክ አንድ ላይ አልጋ ላይ ይተኛሉ። ከዛ ትደባብሰዋለች እንደለመደችው ደረቱን፣ ፀጉሩን፣ ፂሙን እየቀራት ሁሉ ቦታውን ነካክተዋለች። ያው ከዛ ደግሞ አጅሬ ይነሳል። ከዛ ስተተፈጠረ ወለደች፣ አረገዘች፣ አስረገዘች፣ ተራግዙ ይባላል ማለት ነው። እኛ እናውቃለን፣ ሁሉንም ነገር እናውቃለን። ልጆቹ አንድ ላይ እንዲጣበሱ የሚፈልገው አቤላ ነው። ለምን መሰላችሁ? አሁንም እያለ ያለው አብራችሁ እደሩ፣ አብራችሁ ኧረ አንተ ማት ይደርብህ፣ ሰይጣን ይደርብህ፣ እባብ አብሮ ይደር፣ የወንክ ድመት ፊት ማለት ነው። አንተን በዚህ እንዶ አቤላን ይጠፈጥፍልኝ ሰው ልጣ። እኔ ቡታጅራ ላይ አቤላን ደህና አድርጉ ወደ ተክለ ሃይማኖት አካባቢ ደህና ጫካ አለ፣ ወንዝ አለ፣ እዛ ወስዶ የሚጥለው ሰው ይጣ። አቤላ እኮ መርዝ ነው። የምሬ ነው የምላችሁ። እዩ ደግሞ አለቅላቂ፣ አሽቃባጭ፣ ሁላችሁም አሽቃባጮች። ወይኔ አንድ ደህና ጓደኛ የለውም አብርሽ። የምር አንድ ስሜቱ የሚረዳ ሰው የለውም። ከሆስፒታል ሲገባ ምናምን ልብሱን እንድታወልቅለት ተደረገ ምናምን። ምን አይነት ደደብ ናችሁ ግን እውነት። ወንድ ልጅ በወንድ ሲመቀኝ ደስ አይልም። የምር እንደው ምቀኝነት ለሴት ተው፣ ነገረኝነትም ለሴት ተውልን፣ ለኛ ተውልን። ወንድ ልጅ ማለት ለስራ የሚጥር ነው። ለምንድነው አብርሽ ስር የምትንሸኳሸኩት? ሂዱ ስሩ ስራችሁን በቃ። እንዲህ ከዚህ በፊት አብርሽና ይኸውላችሁ አብርሽ፣ ኤፍሬም፣ ብሩክ፣ ማርቆስ እንደገና ብዙ ግሩፖች ነበሩ ከአብርሽ ጋር ማለት ነው። ግን ሁሉም ተበታተኑ። በቃ የራሳቸውን ቺክ ጠብሰው የአይዲያውን አሰራር ልንገራችሁ ብዬ ነው። ከአብርሽ ነበሩ አንድ ላይ እየሰሩ 50 ሺህ ያከበርን፣ 60 ሺህ ያከበርን፣ 100 ሺህ ያከበርን እያሉን ከዛ ሁሉም የየራሳቸውን ቺክ ጠብሰው ተበተኑ። እናንተ ደግሞ 2 ዓመት ከአብርሽ እንደ መዥገር ተላጥፋችሁ አብርሽ ሩታ ያለ ሩታ መተንፈስ አትችሉም። መተንፈስ ቱባችሁ ይዘጋላ። ሂዱ ስሩ በቃ። እንዲህ እዩና ሄርሜላ ትመጣጠናላችሁ። ሂዱ ስሩ፣ እንከተላችኋለን። ግዴታ ከአብርሽ መለጣጠፍ የለባችሁም። አቤላም ደግሞ አንዷን ጎትታ አምጣን እንዳንተ ድመት ፊት የምትመስል ማለት ነው። ብሩክም ደግሞ የወንክ ክርቢት። ሂድ በቃ ሂዱ፣ ሁላችሁም ሂዱ። እንዴ ሂዱ፣ እኛ አንፈልጋችሁም። እኛ አብርሽን ብቻ ነው የምንፈልገው። እናንተ ከካምናችሁ እኮ እንዴ ምንድነው ቅጫም ፀጉር ላይ ቅጫም ተለጥፉ አይሄድም እኮ ቶሎ። እንደዛ ሆናችሁበት እኮ ልጁ መተንፈስ አልቻለም፣ ፈስ መፍሳት አልቻለም። እንዴ ሐኪም ቤት አብራችሁት፣ ሆቴል አብራችሁት፣ ቤቱ አብራችሁት፣ መዝናኛ ላይ አብራችሁት፣ ማንኛውም ቦታ አብራችሁት። እንዴ የሼባ እንትን ምንድነው ይሄ የሼባ ቤቢ ሆናችሁ እኮ። እንዴ ወጦ ከህይወቱ በቃ። እኛ ሩታና አብርሽ እንዲታረቁልን ነው የምንፈልገው።
እናንተ ስላላችሁ ነው ሩታ ያልመጣችሁ ቪዲዮ ላይ ያልገባችልን። እናንተ አስመሳይ ስላላችሁ ነው። አስመሳይ ባትሆንማ ሄርሜላ አብራህ ትደር ምናምን አትሉም ነበር። ይሄ ባለ ትዳር ነው፣ ልጅ አለው እንዴ። ብቸኝነት እኮ ትቷል አብርሽ። መወሰን ያልቻለበት ሁኔታ ላይ ነው እኮ አብርሽ። ምንድን ነው እናንተ ራስ ምታት የምትሆኑበት? ሄርሜላ የምች መድኃኒቱ ናት፣ ጤና አዳሚ ናት አላችሁ እኮ። ምንድነው ልክ እንደው ተው፣ እኔ ክፉ አታስወሩኝ። እኔ ታውቃላችሁ፣ እኔ ከተናገርኩ ማለት ነው ስሳደብ ለከት የለኝም። በቃ ስነስርዓት ያዙ፣ ራቁ። በቃ አንፈልጋችሁም። እኛ በየቻናላችሁ ኑ እንከተላችኋለን። ከልጁ ግን ህይወት ውልቅ ብላችሁ ውጡ። በቃ ውጡ፣ እውነት ውጡ። አታስፈልጉም። በቃ እኔ ማለት የምፈልገው ይሄን ነው። እና አብርሽ እባክህን እነዚህ ልጆች በድጋሚ ከክላስህ አይደለም ማስወጣት ያለበት፣ ከህይወትህ እነዚህ ልጆች አስወጣቸው። አይጠቅሙም፣ ምንም ነገር አይጠቅሙም። ሁሉም አስመሳይ ናቸው። በቃ ሂዱ፣ የራሳችሁን ስራ ስሩ። እስካሁን አብራችሁኝ ስለነበራችሁ እናመሰግናለን ብለሻኝ እንዲህ አይተናል እኮ ግሩፕ ከዚህ በፊት ከነ ቡራም ሰርተሃል፣ ከነ ፍቅር ከሁሉም ሰው ኤፊ፣ ቡራ፣ ፍቅር ብዙ ሆናችሁ እንዴ። እንትና ማነው ይሄ ማርክ። ከዛ በኋላ ደግሞ ከነ ጽጌ ሰርታችኋል። ጽጌ ሮያል ማለት ነው። ሮያል ቤተሰብ ሰርታችኋል እንዴ። ሁሉም በቃ ሰሩ ይሄዳሉ፣ ይሰራሉ። እነዚህ ማለት ነው ስም የሌለው ግሩፕ ሲያስጠላ፣ ተንዛዛችሁ፣ በጣም አስጠላባችሁ። አሁን ቋቅን ያላችሁኝ በቃ ብላችሁኛል። የምር አብርሽ በጣም ከአቤል ከተገናኘ በኋላ ምንህም ነገር አያምርም። ሰላምህን አታሃል፣ ፍቅር አታሃል፣ ቤትህን ትዳርህን እያጣህ ነው። መጥፎ ጓደኛ ያበላሻል። መጥፎ ጓደኛ ሁሌም ያበላሻል። ስለዚህ እባክህን አሁን በመጀመሪያ ራስን አረጋጋ። ከእነዚህ ልጆች እንደው አንተ እንኳን ብትርቃቸው ራሱ እኮ አይርቁህም። ግን እስኪ ቁጭ ብለህ ከእነዚህ ልጆች እንዴት ነው ምርቀው የሚለውን ሀሳብ አምጣና ራስህ ላይ ስራ። አንተ መለወጥ የምትችለው ከነዚህ ልጆች ምንጭቅ ብለህ ህይወትህን ስታስወጣ ነው። ሄርሜላ አንቺ ቆይ ጠብቂ፣ እኔ ዛሬ አልተመቸኝም እንጂ ቤተሰብሽን አመጣለሁኝ፣ አዋርድሻለሁ። እሺ ያንቺን ቤተሰብ ሙሉ ቤተሰብ አውቃለሁኝ። የተረፈ የልጅ ነሽ፣ ተረፈ ሆቴል ማለት ነው። አገናኛል። ከዚህም በፊት እናቷ እኔ ጋር መታ ተናግራለች፣ ታውቃላችሁ አይደል? አሁን ደግሞ ሙሉ ፋሚሊዋን አመጣላችኋለሁ። ሁሉም የቡታጅራ ልጆች ናቸው። እሷ ደግሞ ሄርሜላ የተረፈ የልጅ ናት። አሰዳቢ ማለት ነው። ቤተሰቧ የተከበሩ ናቸው። እሷ ግን ምን ነው ተረፈ ሆቴል ላይ አስተናጋጅ ነበርሽ እንዴ? እንደው ልብሶችሽ ሁሉ ያስተናጋጅ ልብስ ናቸው። እና እስኪ ረዘም አድርጊው፣ እስኪ ሼቲም ልበሽ አንዳንዴ። እስኪ ምንድነው ወንዱንም እንደው የሁሉንም እንትን ካልሳብኳልሽ እኮ እንዴ! እናትሽ ተከበሪ። በቃ እኛ አንፈልግሽም። ውጪ ሂጂ። እዩን አግቢ። ወንድ ካጣሽ እዩ። ሁሉም እኮ እንግዲህ አላሳዩንም ቺኮቻቸውን። ስለዚህ ውጪ ከአብርሽ ህይወት እንዴ! አንቺ ማለት ነው ከአብርሽ ህይወት ስትወጪ አብርሽ ደህና ይሆናል። አታስፈልጊም፣ አንቺ በቃ አታስፈልጊም። እንዴ ሮም ላይ ወደ ልታፈይለት ነው፣ አጥሚት ልትሰሪለት ነው። አብሬህ ካላደርገውልሽ አይን አወጣ ሆነሽ የምትጠይቂው። አረ እንደው እናንተ አታስወሩኝ። እንደው ይሄ ድራማ መች ነው የሚያልቀው? እኔ ይሄ ድራማ ነው የሰለቸኝን። አብርሽ ማን ነው ዳይሬክተር ከዚህ ድራማ የሚያስወጣህ ማን ነው? ንገረንና እኛ እንዴት መውጣት እንዳለብን እንነግርሃለን። እሺ ውጣ ከነዚህ ልጆች ራቅ። ከነጋሽዬ ጋር ተጨምረህ ብትሰራ ነው የሚሻል። ሰምተሃል?